بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم ودنا يتكبراتችሁ የዩቲዩብ ተከታታዮቻችን ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ እንዴት ቆያችሁ እኛ ጋር አልহামዱሊላህ ሁሉ ሰላም ይህ ደርሳችን የሱረቱል ቁርአንን አስተካክለን እንቅራ የሚል ኢንሻአላህ አዲስ ደርስ በአዲስ የዩቲዩብ ቻናል ኢንሻአላህ መተናል ማለት ነው ኢንሻአላህ ዛሬ የምናየው በስመላህ ነው ባለፈው ክፍል ኢስቲዓዛህን አይተናል ኢስቲዓዛህ ማለት አዑዙ ቢላሂ ሚነሽ ሸይጣኒር ረጂም የሚለውን የተጅዊድ ክፍልና ማብራሪያ አይተናል ኢንሻአላህ ያንን የምትፈልጉ ከሆነ ከኋላ መለስ ብላችሁ የምታገኙት ይሆናል እንዲሁም ከሱረቱል ፋቲሃ አንስተን ሱረቱል ካፊሩን ላይ ደርሰናል ማለት ነው ተጅዊድ ማብራሪያ ኢንሻአላህ በመሃል እነዚህ ጠቃሚ ናቸውና ለሰዎች አስፈላጊ ናቸው ያላቸውን ነገር በመሃል ቆረጥ እያደረግን እንለቅላችኋለን ለዛ የሚሆነው በስመላህ የምናይ ይሆናል በስመላህ ማለት ከትርጉሙ ስንረዳ መጀመሪያ ምንድነው በስመላህ መጀመር ነው ቢስሚላሂር ረህማኒር ረሂም የሚለው ይሄ በስመላህ ይባላል በስመላህ የሱረቱል ፋቲሃ የመጀመሪያው ክፍል ነው ማለት ነው ሱረቱል ፋቲሃ የመጀመሪያው ክፍል ነው ቢስሚላሂር ረህማኒር ረሂም የሚለው ወደ ሱረቱል ፋቲሃ ይገባል ይላሉ አንዳንዶቹ ደግሞ የሚያወጡትም አሉና ይህ ቢስሚላሂር ረህማኒር ረሂም የሚለው በአጠቃላይ ስሙ በስመላህ በመባል ይታወቃል አብዛኞቻችን ተጅዊድ ላይ ስንማር ማስተካከል ስንፈልግ ለምሳሌ አንተ ሰው አንቺ ልጅ በስመላህ ቅሪ ልንባል እንችላለንና በስመላህ የሚባለው ቢስሚላሂር ረህማኒር ረሂም የሚለው ይህ ነው ማለት ነው ኢንሻአላህ ዛሬ የምናየው ምንድነው በስመላህ እያንዳንዷን ፊደላቶች አህካሞቿን የተጅዊድ ህግጋቶቿን በሙሉ እያወጣን የምናይ ይሆናል ማለት ነው ኢንሻአላህ ስንጀምር በስመላህ ምን ይላል በአንድ ላይ እናንበውና ቢስሚላሂር ረህማኒር ረሂም ቢስሚላሂር ረህማኒር ረሂም ይህ ቢስሚላህ የሚለው ማለት ነው ስንጀምር ቢ በከስራናት አብዛኞቻችን እዚህ ጋር ምንሳሳተው ነገር አለ ይሄንን ማስተካከል ይኖርብናል ቢስሚላህ በምንልበት ሰዓት ባው ከስራ ነው አብዛኞቻችን ምንድነው ቢስሚላህ እንላለን ብ ይሄ ስኩን መሆን የለበትም ይህ ጅባ ብ ሳይሆን ቢ ናት መሆን ያለበት ቢስሚላህ ቢ አያችኋታ እንጂ ብ እንዳይሆን ብ ከሆነ ፊደሉን አበላሽተን ቁርአኑን እናበላሻለንና በደንብ መጠንቀቅ ይኖርብናል ከዚያ ወዴት እንሄዳለን ቢስ ስንል ሲን አለች ሲን ስኩን ሆና ስትመጣ ይህች ፊደል ሲን ማለት ነው በተጅዊድ ህግ አላት የራሷ የሆነ ማለት ነው የምን ፊደል በመባል ትታወቃለች የሐምስ ታያችኋለች እዚህ ጋር ከታች የተጻፈው ሐምስ በመባል ትታወቃለች እቺ ሲኗ ማለት ነው ሐምስ ብሎ ማለት ምን ማለት ነው አየር ማስወጣት ማለት ነው ወደፊት ሐምስ ብሎ ማለት ወደፊት አየር ማስወጣት ነው ሐምስ ብዙ ፊደላቶች አሉት አረበኛ ላይ ኢንሻአላህ እዚህ ፊት ለፊት ላይ ላስቀምጥላችሁና የሐምስ ፊደላቶች ማለት ነው ልክ እነዚህ ናቸው ኢንሻአላህ እነዚህ ማለት ናቸው እዚህ ጋር የምታያቸው ሑሩፉል ሐምስ ይላል እነዚህ ሑሩፉል ሐምስ ማን ናቸው ከተባለ በአጠቃላይ ባንድ ላይ ስናነባቸው فحثه شخص سكت እነዚህን ይመስላሉ ማለት ነው እነዚህ እያንዳንዶቹን ስናይ መጀመሪያ ላይ ማን አለ ፋ አለች فحثه ስንል ፋ አለች አልፋ ብሎናል ፋ ምኑን አስተመጣ ነው ሐምስ መተው ስኩን ማንኛውም ፊደል ስኩን ሲሆን ነው እነዚህ فحثه شخص سكت ያልናቸው የሐምስ ፊደላቶች ስኩን ሲሆኑ ነው እዚህ ላይ የሚመጡት ማለት ነው ልክ እዚህ ጋር አፍዋጃ አያችሁታ አፍ ስንል ፋ ስኩን ሆና መጣለች ትንፋሽ ወደ ውጭ ማውጣት ማለት ነው ሐምስ ማለት ወደ ውጭ ትንፋሽ እናወጣለን አፍዋጃ ሁለተኛ አልሃ ብሎናል እዚህ ጋር فحثه ስላል ሐ ሁለተኛ ላይ الرحمن አያችሁታ الرح ስንል ያለችው ማለት ነው ሐ አለች ሶስተኛ ላይ አሳ አለች ሳ ማለት በምላስ የምትወጣው ሳ ማለት ነው አስቃላ ትንፋሽ ወደ ውጭ ማውጣት እንዲሁም ሀ አለች አህለከት እንዲሁም ሺን አለች ነሽራህ አለም ነሽራህ ስንል አለች እንዲሁም አልኻ መኽመሳ ስንል ማለት ነው እንዲሁም ሷድ ስናያት الصلاة እንዲሁም ሲል ላይ
አሁን የምናየው ዋናው የዚች ናት ማለት ነው። ሲን ላይ ያለችው ቢስ ስንል ያለችው ማለት ነው። አያችኋታ የሀምስ ፊደል የሚባሉት እነዚህ ናቸው። ሁለተኛው ለክ ስንል ለክ አክ በምንልበት ሰዓት አሉ። እንዲሁም አንት መጨረሻ ላይ ታ በታ ስናይ እነዚህ አሉ ማለት ነው። ኢንሻአላህ ወደ ቂራአታችን ስንመለስ ኢንሻአላህ ቂራአቱ ላይ ስንገባ ምን አለ? ሲን ላይ ነበር ያቆምነውና ሲን ላይ ስናይ ምን አለ? ቢስሚላሂ ሲንና ባን ተረድተናል። ወደ ሚም ስንሄድ ልክ ሚምም ትቀጥናለች። እዚህ ጋር አጥነን ነው የምንቀረው። ቢስሚ ነው እንጂ ቢስሚ አይደለም። ሚ ያችታ ሚ እና ሚ ይለያያል። ቢስሚላህ ቢስሚ ልክ በዚህ መልኩ እናቀጥናለን። ቀጣይ ማን አለች? ሐምዛ ተስቁጡ ወስለን አትነበብም ማለት ነው። ይህች ሐምዛ አያይዘን በምንቀራበት ሰዓት አናነባትም። ተስቁጡ ወስለን ናት ማለት ነው፣ የምትቀመጥ ናት። ስለዚህ ቢስሚላሂ እንላለን። ቀጣይ ላይ ላም መጥቷል። ላም ቢስሚላሂ ስንል በቢጫ ነገር የተጻፈው ምን ይላል? ላም ሙረቀቃ ራውን ማቅጠም አለው፣ ተርቂቅ መሆን አለበት። ላም ይህች ላም ግን እንዴት ነው የምትቀጥነው የሚለውን ካየን ከላም በፊት ከዚች ከላሟ በዚህኛው በኩል በቀኝ በኩል ያለው ፊደል ሚም ነው አይደል የመጣው። ሚሟ ምንድናት? ከስራ ናት። አያችኋታ ሚም ከስራ ሆና ከመጣች ምንጊዜም አላህ የሚለው ፊደል ቀድሟት ከመጣ ከሷ በፊት ከስራ ፊደል ከመጣ ሚም ብቻ መሆን የለበትም። ሙሉ የአረበኛ ፊደላቶች ከስራ ሆኖ ቀጣይ የመጣው አላህ የሚል ፊደል ከሆነ ላሟ ተርቂቅ ናት ወይም ትቀጥናለች። ላሟን ሚላሂ ቢስሚላ ላ ነው እንጂ የምንለው ቢስሚላ ልክ ይሄ አይሆንም። ይሄንኛው የሚሆንበት ቦታ ግን ምንድን ነው? የራሱ የሆነ ህክም ስላለው ላም የሚወፍርበት ቦታ አለ። ለምሳሌ ሚሙ ፈትሐ ሆኖ በነበረ ይወፍር ነበር። ይሄ ወይም ዶማ ሆኖ በነበር ይወፍራል። በሌላ ምሳሌ ስናየው ለምሳሌ ቁል ሁወላህ ያችሁታ ዋው ቀርሞት ነው የመጣው። ዋው ምንድነው? ፈትሐ ነው። ከዛ አላህ የሚል መጥቷል። ቁል ሁወላሁ ላማ ወፈረች ማለት ነው። ልክ በዚህ መልኩ ሚም ከኋላው ከስራ ሆኖ ከመጣ አላህ የሚለው ይቀጥናል ማለት ነው። ቢስሚላህ ላሂር ሂ አያችኋት ሀ እንዳትስብብን እንጠነቀቃለን ማለት ነው። ቢስሚላሂር ሂር ብለን ነው የምናልፈው። ከዛ ማን መጥቷል? ሂር ስንል ማን መጣ? አሊፍ አሊፍ ተስቁጡ ወስለን ያልናት አሊፍ አልወስል ማለት ነው። እቺ መታለች ሐምዘቱል ቀጥዕ ማለት ታወቃለች ማለት ነው። ማትነበበው ሐምዛ ናት። ስለዚህ እቺን እና ሳናነባት ቀጥታ ነው የምናልፈው። ወዴት ነው የምንሄደው? አሁንም ወደ ላምም አንሄድም። ከሐምዛ በኋላ ላም መጣች። ላሟ ምንድናት? ሸምስያ ናት። ላመ ሸምስያ ላመል ቀመርያ ይባላሉ። ከች ግን ላም ከላመ ሸምስያ ናት። ላመ ሸምስያ ማለት ከሷ በኋላ የሚመጡት ፊደላቶች የሸምስያ ፊደል ከሆኑ እሷ ላሟ ሸምስያ ትሆናለች፣ ወይም ደግሞ አሸምስያ የማትነበብ ላም ትሆናለች። ለምሳሌ አርረህማን ይሁን ላም ሸምስያ ነው። እንዲሁም አሰናያ አያችሁታ አሰ ላም ነበረች፣ ግን ላሟን አናነበም። ላም አልቀመርያ የሚባለው ደግሞ ላሙ ይነበባል። ለምሳሌ አልቀመር አያችሁታ አልቀመር ል ብለናል። ለምን? ቃፍ የቀመርያ ፊደል ስለሆነ ለዛ ማለት ነው። እንዲሁም ደግሞ አሸምስ ስንል ደግሞ ሺን የሸምስያ ፊደል ስለሆነች አሸምስ ነው እንጂ የምንለው አልሸምስ አንልም። ልክ እዚህ ጋር ቢስሚላሂር ራ እንዳልነው እንጂ የምንለው ማለት ነው። ቢስሚላሂር ራ ነው እንጂ ቢስሚላሂል ራ አንልም ማለት ነው። እዚህ ጋር እንጠነቀቃለን ላሟንና ሐምዛን። ቀጣይ ላይ ራ ስንሄድ ራሷ ሙፈኸመ ናት ወይም ትወፍራለች። ራ ሙፈኸመ ናት። እዚህ ጋር እንደምታነቧት ራ ሙፈኸመ ማለት ራው የሚወፍር የሚቀጥንበት ቦታ ይኖራል። ግን እዚህ ጋር ፈትሐ ሆኖ ስላገኘናት ብቻ ራውን አወፍረን እንቀራለን። እንዲሁም ሸዳ ይኖራታል። ሸዳ ስላለ በደንብ ሸዳ አድርገን እናወፍረዋለን። እንዴት ከሆነ ቢስሚላሂር ቢስሚላሂር ረህማኒር ረሂም። ከዛ ቀጣይ ከራ በኋላ ማን መጥቷል? ሐ ስኩን ሆኖ ሲመጣ እንዲህ ይሄም ሐምስ ፊደል ነው። ሐ ልክ እዚህ ጋር ቢስ ብለን ሐምስ እንዳለው እዚህም ጋር ሐ የሐምስ ፊደል ነው። አህ አያችሁታ ትንፋሽ ወደፊት የሚወጣ ማለት ነው። ትንፋሽ ማውጣት ማለት ነው ሐምስ ማለት። ከዛ ይቀጥላል። ሐው አይወፍልም። ለምሳሌ አርራህ ልክ በዚህ መልኩ አይሆንም። አርራህ
እንደዚህ እናቀጥናለን ማለት ነው። እንዲሁም ሚም ላይ ስንሄድ ደግሞ ሚምን መጀመሪያ እናቀጥናለን። ልክ እንደ ሐ ሚም ማ ነው የምንለው ማ እንጂ ማ አንልም። ማ ብለን ከሚም በኋላ አሊፍ ሰጊራ መታለች። ይህች አሊፍ ሰጊራ ምንድናት? መድ ጠቢዒ በመባል ትታወቃለች። ኢንሻአላህ እነዚህ የመድ አይነቶችን ከኋላ መለስ ብላችሁ በደንብ መከታተል ትችላላችሁ። ሱረቱል ፋቲሃ ላይ በደንብ አብራርተናቸዋል እና ኢንሻአላህ እዚህ ጋር መድ ጠቢዒ ነው የምለው ወይም ሁለት ሐረካ የሚሳቡ መድ ማለት ነው። ሁለት ሐረካ ማለት አረበኛ ላይ ሁለት ሐረካ መሳብ ማለት ለምሳሌ ሁለት ፊደል የምንልበትን ጊዜ አንድ ፊደል ላይ መጠቀም ማለት ነው። ለምሳሌ መድ እንላለን። መድ ወስ በምንልበት ሰዓት አንዷ ፊደል ላይ መቆየት ማለት ነው። አርራህማን አያችሁታ? አርራህማኒ ማኒ እንጂ አርራህማኒ አይሆንም፣ ወይም ደግሞ አርራህማኒ አይሆንም። ሁለት ሐረካ ያክል ብቻ ስበን እናልፋታለን። ሚሟን እናቀጥናለን። እንዲሁም ኑን ለአብዛኛው የምንሳሳተው ነገር ምንድነው? ኑንን ዶማ የምናደርግ ሰዎች አለን። ይሄችን ኑን ከስራ ናት፣ ምንጊዜም ዶማ አትሆንም። አብዛኞቻችን ዶማ እያደረግን ስለምናነብ ነው። አርራህማኒር ኒ ነው እንጂ አርራህማኑር ረሂም አይባልም። ወይም ደግሞ አርራህማኒር ረሂም አይባልም፣ ን አይባልም። አርራህማኒር ረሂም ከሆነ ስህተት ነው መሆን ያለበት። ኑኗን አቅጥናን ከስራ እናደርጋታለን። ቢስሚላሂር ረህማኒ ኒር አያችሁታ? ኒሮ ወደ ራ እንሄዳለን ቶሎ። እዚህ ጋር ሀምዘቱል ቀጥዕ እንደዚህ ሀምዘቱል ወስል መታለች። እንዲሁም ላም ሸምስያ መታለች እዚህ ጋር እንዳየናት ማለት ነው። ልክ እንደዚች አይነት አርራሂም ስንል ራው ላይ ምን መጣ? ሙፈኸማ ሆነ። አሁንም ለምን? ፈትሐ ስለሆነ ራው ፊደል ፈትሐ ስለሆነ ከሆነ ምን ጊዜም ይወፍራል። ራውን አወፍረን ነው የምንቀራው ማለት ነው። ስለዚህ እዚህ ጋር እናወፍረዋለን ራ ላይ ማለት ነው። አርራ ቢስሚላሂር ረህማኒር አርራህማኒር በዚህ መልኩ ራን እናወፍረውና ቀጣይ ላይ ማን መጥቷል? ሐ ከስራ ሆኖ መጥቷል። ይህች ሐ ምን ጊዜም አረበኛ ላይ የሚወፍሩ ፊደል እስካልሆኑ ድረስ አናወፍራቸውም። አሁንም እናቀጥናታለን። ይህችን ሐ ሒ እንጂ ሒ አይደለም። ሒ በማለት እናቀጥናውና ቀጥታ ወዴት እንሄዳለን? እዚች ጋር የመጣችው ያ ይህች ያ ሐረካ የላትም። ሐረካ ብሎ ማለት ፈትሐ፣ ከስራ፣ ዶማ እነዚህ በአጠቃላይ ሐረካ በመባል ይታወቃሉ። ሱኩን ማስገባት ትችላላችሁ። ይህች ግን የመጣችው ሐረካ ፈትሐም ከስራም ዶማም የላትም። ለምንድን ነው የመጣችው ከተባለ ለሐ ጊዜ ማራዘሚያ ወይም ደግሞ ለመድነት የመጣችው። መድ ማለት መሳቢያ ማለት ነው። አንድ ፊደል ጊዜ ማራዘሚያ ማለት ነው። ስሟ ምን በመባል ይታወቃል? መዱን ዓሪዱን ሊሱኩን። መድ ዓሪዱን ሊሱኩን በመባል ይታወቃል። መድ ዓሪዱን ሊሱኩን ማለት ድንገተኛ የሚከሰት መድ ማለት ነው። ድንገተኛ የሚከሰት መድ። ይሄ መድ ዓሪዱን ሊሱኩን ድንገተኛ የሚመጣ መድ ነው። ሁለት ሐረካ ያክል እንዲሁም 4 እና 6 ሐረካ ያክል መሳብ እንችላለን። ሁለት ሐረካ ያክል ምንስበው ስናቆምም ቀጥለንም ስንቀራ ሁለት ሐረካ ያክል መሳብ መብት አለን እንችላለን ማለት ነው። ግን 4 ሐረካ ያክል የምናደርገው ምንድነው? ስናቆም ብቻ ነው። ለምሳሌ ቢስሚላሂር ረህማኒር ረሂም በ4 ሐረካ ቀራሁት፣ ግን አቆምኩኝ አልቀጠልኩም። የምቀጥል ከሆነ በሁለት ሐረካ ብቻ ነው የሚቻለው ብያለሁ። ለምን? በደንብ አራዝመን አርራሂም ማሊክ የውሚዲን ስለማይባል። ለምን? ምክንያቱም እዚህ ጋር የመጣው ፊደል መድ ጠቢዒ ነው። ያው መድ ጠቢዒ ነው ማለት ነው። ከዚህ በላይ ወይም ሁለት ሐረካ የሚሳብ ነው ስንቀጥለው። መድ ዓሪዱን ሊሱኩን ያለው ድንገተኛ አያ ላይ ስለተከሰተብን አያ ስለመጣ፣ ስለዚህ እስከ 6 ሐረካ የምንስበው እንዴት ነው? ቢስሚላሂር ረህማኒር ረሂም እንደዚህ አድርገን 6 ሐረካ ያክል መሳብ እንችላለን። ለማንኛውም ኢንሻአላህ እንዳይከብዳችሁ በአንድ ላይ ስትይዙት ምንድነው አቀጣጥለን ስንቀራ ሁለት ሐረካ ያክል ነው የምንስበው። አቀጣጥለን ማለት አርራህማን የርራሂም ማሊክ የውሚዲን ይሄ አቀጣጥዬ ስቀራ ነው። ማቆም ስፈልግ አርራሂም ብያቆማለሁ ማለት ነው። 4 እና 6 የምንስበው ደግሞ ስናቆም ነው ብለናል ኢንሻአላህ። ይሄ የበስመላ ትምህርታችን የዛሬው ትምህርታችን ይሄን ይመስላል ኢንሻአላህ። ይሄንን አሁን ያያዝናቸው የቀራናቸውን በተጅዊድ አድርገን የቀራናቸው በአንድ ላይ ስንቀራ አሁን እንዴት ነው
ቢስሚላሂር ረሕማኒር ረሒም። ይህንን ይመስላሉ ማለት ነው ኢንሻአላህ። ውድና የተከበራችሁ የዩቲዩብ ተከታታዮቻችን ኢንሻአላህ ተከታታይ ደርሳችን በዚሁ የሚቀጥል ይሆናል። ከሱረቱል ፋቲሃ ጀምራችሁ መከታተል ትችላላችሁ። የበስመላና የኢስቲዓዛንም ትምህርት ከፈለጋችሁ ኢንሻአላህ ገብታችሁ ማየት ትችላላችሁ። እንዲሁም ሰብስክራይብ ማድረግ እንዳትረሱ፣ ቻናሉን አዲስ ቻናል ስለሆነ ኢንሻአላህ ሐሳብ አስተያየት ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።